ሰላም ጤና ይስጥልኝ ውድና የተከበራችሁ የዚህ ቻናል ተከታታዮች በያላችሁበት እንደምን አላችሁ? የፍሬሽማን ማትማቲክስ ፎር ሶሻል ሳይንስ ቻፕተር 3 ማትሪክስ ዲተርሚናንት ኤንድ ሲስተም ኦፍ ሊኒየር ኢኩዌሽን የሚለው ቻፕተራችን ነው። በዚህ ቪዲዮ የዚህን ቻፕተር የመጀመሪያ ክፍል ይዤላችሁ ቀርብ ያለው ማለት ነው። ለዚህ ቻናል አዲስ ከሆናችሁ ላይክ፣ ሰብስክራይብ ማድረጋችሁን እንዳትረሱ፣ እንዲሁም በየጊዜው የሚለቀቁ ቪዲዮዎች እንዳያልፏችሁ ደግሞ የደወል ምልክቱን መጫናችሁን እንዳትረሱ ማለት ነው። ቀጥታ ወደ ዕለቱ ክላስ አልፋለሁ። እስከ መጨረሻ ድረስ አብራችሁን ቆዩ። መልካም ቆይታ። እንግዲህ ማትሪክስ ምንድነው? ዲተርሚናንት ምንድነው? ሲስተም ኦፍ ሊኒየር ኢኩዌሽን እንዴት አድርገን ሶልቭ ማድረግ እንችላለን የሚሉትን ነገሮች በዚህ ቻፕተር እንመማራለን ማለት ነው። እንግዲህ ስለ ማትሪክስ፣ ስለ ዲተርሚናንት፣ ስለ ሲስተም ኦፍ ሊኒየር ኢኩዌሽን ኢን ዘ ሎወር ግሬድ ተምራችኋል። ያ ማለት ፕሪፓራቶሪ ላይ ማለት ነው። ስለዚህ ጀስት ሪቪዥን ነው የሚሆነው፣ አዲሳችሁ አይሆንም። አዲስ ነገር የለውም፣ የተለመደ ነገር ነው ያለው ማለት ነው። ቀለል አድርጋችሁ ለመገንዘብ ሞክሩ ማለት ነው። So matrices which are also known as a rectangular array of numbers of a function or functions are the main tool of a linear algebra ይለናል። እንግዲህ ማትሪክስ ሌላ ስሙ ምንድነው? rectangular array ነው፣ ወይም rectangular array of numbers or functions። የሆነ function በrectangular array ሲቀመጥ which is called matrix ይባላል ማለት ነው። Matrices are very important to express a large amount of data in an organized and concise form. Okay? እንግዲህ በጣም ላርጅ የሆነ ወይም ትልቅ የሆነ አማውንት ኦፍ ዳታ ምን ለማድረግ ነው የሚያገለግለን? እንግዲህ ያን ዳታ ኮንሳይስ በሆነና ኦርጋናይዝድ በሆነ ፎርም ለማስቀመጥ ማትሪክስ ትልቅ አስተዋጽኦ አለው ማለት ነው። Furthermore, since matrices are a single object, we denote them by single letter and calculate with them directly. Okay? በሆነ single letterም represent ማድረግ እንደምንችል ተቀምጧል ማለት ነው። All these features have made a matrix very popular for expressing scientific and mathematical ideas. Moreover, application of matrices are found in most scientific fields such as economics, finance, probability theory and statistics, computer science, engineering, physics, geometry and other areas. እንግዲህ የማትሪክስን ጠቀሜታ ስናይ እዚህ ላይ በተዘረዘሩ ፊልዶች ላይ ሁሉ ከፍተኛውን አስተዋጽኦ አለው ማለት ነው። ለምሳሌ በኢኮኖሚክሱ ዘርፍ ብናየው፣ በፋይናንስ፣ በፕሮባቢሊቲ ቲዮሪ ብናይ፣ በስታቲስቲክስ ዘርፍ ብናይ፣ በኮምፒውተር ሳይንስ፣ በኢንጂነሪንግ፣ ፊዚክስ፣ ጂኦሜትሪ እና በመሳሰሉ ፊልዶች ላይ ከፍተኛ የሆነ አስተዋጽኦ እንዳለው ኢንትሮዳክተሪ ፓርቱ ይነግረናል ማለት ነው። እንግዲህ ማትሪክስ አጠቃላይ ኢንትሮዳክሽኑ ይህን ይመስላል። እንደተለመደው እንግዲህ የዚህ ቻፕተር ራሱን የቻለ ምን አለው? አላማ ወይም ኦብጀክቲቭ አለው። ሶስት አላማዎች አሉት። የመጀመሪያው ማትሪክስ እና ዲተርሚናንትን አንደርስታንድ ማድረግ ነው። ሌላው ደግሞ ሊኒየር ኢኩዌሽኖች ወይም ሲስተም ኦፍ ሊኒየር ኢኩዌሽን ተሰጥቶን እሱን ሶልቭ ማድረግ መቻል ነው። እንዲሁም ሪል ላይፍ ፕሮብለሞችን ሶልቭ ለማድረግ ማትሪክስ እና ዲተርሚናንትን አፕላይ ማድረግ መቻል ነው ማለት ነው የዚህ ቻፕተር ዋና አላማ። በዚህ ቻፕተር ውስጥ እንግዲህ እነዚህን ነገሮች ማወቅ ይጠበቅብናል ማለት ነው። ስለዚህ ኢንትሮዳክሽን ፓርቱና ዋናው አላማው ይህን ይመስላል። ቀጣይ የምናየው እንግዲህ የመጀመሪያው ቶፒካችን ምንድነው የሚሆነው? ዴፊኒሽን ኦፍ ማትሪክስ። ማትሪክስ ምንድነው የሚለውን ነገር ዲፋይን እናደርጋለን ማለት ነው። Consider an automobile company that manufactures two types of vehicle, truck and passenger car into different color, red and blue. እንግዲህ የሆነ የአውቶሞቢል ካምፓኒ ወይም የመኪና ካምፓኒ ሁለት አይነት ተሽከርካሪዎችን ያመርታል። ከለራቸውም የተለያየ ነው። የሚያመርታቸው ምርቶች ትራክ እና ፓሴንጀር ካር ነው። በሁለት አይነት ከለር፣ ስፔሻሊ በቀይ እና በሰማያዊ ከለር ነው የሚያመርት ማለት ነው። The company sell for the month of the January are 15 trucks and 20 passenger cars in red color. Look, በቀይ ከለር ያመረታቸው እንግዲህ 20 ፓሴንጀር ካር እና 15 ትራኮች አሉት። And 10 trucks and 16 passenger cars in a blue color. አይታችኋል። በሰማያዊ ከለር ደግሞ ይሄን ያለ amount of truck and passenger car ያመርታል። ስለዚህ እዚህ የተሰጠውን ዳታ እንዴት አድርገን ኦርጋናይዝ እናደርገዋለን?
እንዴት አድርገን ኦርጋናይዝ እናድርግ? ስለዚህ ይሄን ዳታ ኦርጋናይዝ ለማድረግ ምን መጠቀም መቻል አለብን? ኦኬ ሎክ ለምሳሌ ይሄን ቴብል ተመልከቱት። ትራክስ ኤንድ ፓሴንጀር ካርስ አለን። ከለራቸው ሬድ ከለር አለ፣ ብሉ ከለር አለ። ለምሳሌ እዚህ ላይ ሬድ ከለር ትራኩ 15 ነው፣ ፓሴንጀር ካሩ ደግሞ 20 ነው። ብሉ ከለር ያለው ደግሞ ትራክ 10 አለን፣ እንዲሁም ፓሴንጀር ካር ደግሞ 16 አለን ማለት ነው። So, the information in the table can be given in the form of a rectangular array of numbers as log 15, 10, 20, 60. አይታችኋል። rectangular array form ማስቀመጥ ስንችል፣ ስለዚህ rectangular array ሆነ ማለት ምን ማለት ነው? ማትሪክስ ፎርም ማስቀመጥ ነው እንደማለት ነው። ስለዚህ ማትሪክስ ላርጅ የሆነ ዳታ ኦርጋናይዝድ ለማድረግ እንዲሁም ኮንሳይስ በሆነ ፎርም ለማስቀመጥ ይረዳናል ያልነው ለዚህ ነው። ለምሳሌ እዚህ ጋር C1 C2 R1 R2 ይለናል። C1 ማለት ኮለመን 1 ማለት ነው። C2 ኮለመን 2 ነው። እዚህ ጋር R1 ደግሞ ሮው 1 ነው። እዚህ ጋር ደግሞ ሮው 2 ነው። ስለዚህ በሮ እና በኮለመን አሬንጅ አድርገን ማስቀመጥ ማለት ነው እንግዲህ ማትሪክስ ማለት። In this arrangement, the horizontal and vertical lines of the number are called row R1 and R2 and column C1 and C2 respectively. አይታችኋል። እነዚህ ነገሮች ሮ ናቸው፣ እነዚህ ደግሞ ኮለመን ናቸው ማለት ነው። The column C1 and C2 represent the track and passenger car respectively, which are sold in January, and the row R1 and R2 represent the red and blue color vehicle respectively. Look, አሁን እዚህ ላይ ተመልከቱ። R1 and R2 ምንለው ከለሩን ነው ሪፕሬዘንት የሚያደርግልን። ሆሪዞንታል ነው ተመልከቱ፣ ሆሪዞንታል። ኮለመኑ ደግሞ ቨርቲካል ነው። ትራኩን እና ፓሴንጀር ካሩን ሪፕሬዘንት ያደርግልናል ማለት ነው። An arrangement of this type is called matrix. እንግዲህ የሆነ ነገር በዚህ ወይ አሬንጅ የምናደርግ ከሆነ ነው ማትሪክስ ልንለው የምንችለው። ወይም በሬክታንጉላር አሬይ የሆነ ዳታ ማስቀመጥ ከቻል ምን እንለዋለን? ማትሪክስ እንለዋለን ማለት ነው። Note that the above matrix has 2 rows and 2 columns. This shows us the usefulness of a matrix to organize information. እንግዲህ ላይ ያለውን ነገር የተሰጠን ኢንፎርሜሽን አለ። ያን ኢንፎርሜሽን ፕሪሳይስ በሆነ ወይ ኮንሳይስ በሆነ ወይ ወይም ኦርጋናይዝ አድርገን የምናስቀምጥበት መንገድ ማለት ነው እንግዲህ ማትሪክስ ማለት ባጭ። ስለዚህ ማትሪክስ በእንደዚህ አይነት ወይ ነው መረዳት መቻል አለብን። ከዛ በተረፈ ራሱን የቻለ ዴፊኒሽን አለው ማትሪክስ ምን ማለት እንደሆነ። Let us see the definition of matrix. So definition 3.1 is about the definition of matrix. If m and n are a positive integer, look, positive integer means ባጭሩ ናቹራል ነምበር ቢሆን እንደማለት ነው። ፖዚቲቭ ኢንቲጀር ማለት ናቹራል ነምበር እንደማለት ነው ፖዚቲቭ ኢንቲጀር ማለት። Then by a matrix of size m by n or an m by n matrix, we shall mean a rectangular array consisting of mn number or symbol or expressions in the boxed display consisting of m rows and n columns. This can be denoted by in this way. Look, አሁን እንግዲህ ማትሪክስ የምንለው ሬክታንጉላር አሬይ ነው ወይም በሬክታንጉላር ቦክስ ውስጥ የሚቀመጥ ዳታ ነው። ያ ዳታ m by n ኦርደር ነው የሚቀመጠው። m ማለት ምን ማለት ነው? n ማለትስ ምን ማለት ነው? ኦኬ ስለዚህ አንደኛው ምኑን ይጠቁምልናል መሰላችሁ? እዚህ ላይ እንደምታዩት rm ይላል። m ማለት ሮውን ነው የሚያሳየን ሮውን። n የምንለው ደግሞ ነምበር ኦፍ ኮለመኑን ይጠቁምልናል ማለት ነው። ስለዚህ ነምበር ኦፍ ሮ ኤንድ ነምበር ኦፍ ኮለመን m by n ብለን ሪፕሬዘንት የምናደርገው ቦክስድ የሆነ ዳታን የምናስቀምጥበት way which is called matrix እንለዋለን ማለት ነው። ስለዚህ እዚህ ጋር ተመልከቱ። ለምሳሌ አሁን እዚህ ጋር ሬክታንጉላር የሆነ አሬንጅመንት አለን። A11 A12 A13 A11 I mean A1n look 1 1 1 ይለናል እዚህ ጋር። ስለዚህ ሮው እዚህ ላይ ኮንስታንት ነው ማለት ነው። 1 2 3 4 እያለም ይቀጥላለን እዚህ ጋር። አሁን ወደ ታች ስንሄድ ለምሳሌ የሁለተኛው ፓርት 1 1 1 1 ኮንስታንት ነው።
የመጀመሪያው ፓርት ደግሞ 1 2 3 4 እያለ ይቀጥላል። ያ ማለት ሮው እየጨመረ መሆኑን የሚያመላክት ነው። ወደዚህ ስንሄድ ግን ሮ ኮንስታንት ነው። ለምሳሌ R1 ማለት ሙሉ በሙሉ ይቺ እስከ መጨረሻዋ ድረስ R1 ነች። R2 ማለት ይቺ እስከ መጨረሻዋ ድረስ R2 ነች። ቱ አትቀየርም። ቱ እያለች ትቀጥላለች። ነገር ግን 1 2 3 እያለ ምኑ እየጨመረ ይሄዳል። ኮለመኑ እየጨመረ ይሄዳል ማለት ነው። ስለዚህ መጨረሻ ላይ AM/N ያ ማለት ሳይዙን ማለት ነው አጠቃላይ ወይም ኦርደሩን የምናስቀምጥበት ወይ ማለት። ስለዚህ በእንደዚህ አይነት ወይ ኤክስፕረስ የምናደርግ ከሆነ የሆነን ዳታ ምን እንላለን ማለት ነው? ማትሪክስ እንላለን ማለት ነው። where R1 R2 R3 up to Rm and C1 C2 C3 up to Cn represent the m row and n column respectively። ስለዚህ m የምንለው ሮውን ነው፣ n የምንለው ደግሞ ኮለመኑን ወይም ባጭሩ ሳይዙን ሪፕሬዘንት የሚያደርጉልን ሲምቦሎች ናቸው ማለት ነው። እዚህ ጋር ሪማርክ አለ። ሁለት ሪማርኮች ይኖሩናል። የመጀመሪያው note that the first suffix denoted the number of a row or position and the second suffix that of a column so that aij appears as the intersection of the ith row and the jth column ይለናል። ሁለተኛው ደግሞ matrix A of size m/n may also be expressed by A which is equals to aij m/n። ስለዚህ እንዴት አድርገን አሳጥረን ማስቀመጥ እንችላለን ማለት ነው። አሁን ኦኬ aij ብለን አሳጥረን ማስቀመጥ እንችላለን። aij ብለን አሳጥረን አስቀመጥ ነው ማለት መሰላችሁ። ለምሳሌ i ማለት የሮውን ቫልዩ የምጠቁምልን ነች። j ማለት ደግሞ የኮለመኑን። ለምሳሌ a3 ብል ለምሳሌ a3 ማለት ሮው ሶስተኛው ሮ ላይ እንዲሁም አንደኛው ኮለመን ላይ ያለ ወይም በአጠቃላይ ይሄንን ትልቁን ነገር በዚች እንደዚች አድርገን አሳጥረን ማስቀመጥ መቻል ማለት ነው። ኦኬ አስቀምጠን ስናበቃ ግን ሳይዙንም በጎን ማስቀመጥ አለብን m/n ብለን ማለት ነው። ልክ እንደዚችኛይቱ aij ብለን ብቻ ማስቀመጥ የለብንም። aij ብቻ ብለን አስቀመጥን ማለት እዚህ ውስጥ ከተቀመጡ ዳታዎች አንዷን ብቻ እየመረጥን እንደሆነ ነው የሚያመላክተው። ነገር ግን በጎን እዚህ ጋር ይሄን ምልክት ካረግን በኋላ ሳይዙን ካስቀመጥ ነው ይሄን ትልቁን ነገር አሳጥረን እንዳስቀመጥ ነው ይቆጠራል ማለት ነው። where aij represent the ij's entry of the matrix aij ኦኬ አይ እንግዲህ ምንድነች ብያቸዋለሁ ሮው ነች። ደግሞ ኮለመኑን ሪፕሬዘንት የሚያደርጉልን ሲምቦሎች ናቸው ማለት ነው። ለምሳሌ እስቲ እኔ the following are matrix of different size ይለናል። አሁን a ማትሪክስ የያዛቸውን ቫልዩዎች u a b c d ይለናል። ስንት በስንት ማለት ነው? 2 by 2 ያ ማለት ነምበር ኦፍ ኮለመኑ 2 ነው፣ ነምበር ኦፍ ሮ 2 ነው ማለት ነው። ስለዚህ 2 by 2 ማትሪክስ ነው ማለት ነው። b ላይ ስንመጣ ደግሞ a b c b c d c d e ይለናል። ስለዚህ ነምበር ኦፍ ሮ ስንት ነው? 1 2 3 ነምበር ኦፍ ኮለመን 1 2 3 ስለዚህ 3 by 3 ማትሪክስ ነው ማለት ነው። ሲ ላይ ስንመጣ ደግሞ 1 2 3 4 2 3 4 5 ስለዚህ ሮ ስንት ነው? 1 2 3 4 ኮለመኑ 1 2 ስለዚህ 4 by 2 ማትሪክስ ነው ማለት ነው። ዲ ላይ ስንመጣ ደግሞ 1 2 3 ስለዚህ ስንት ሮ አለው? 1 2 3 4 ሮ አለው። ስንት ኮለመን አለው? አንድ ኮለመን ብቻ 4 by 1 ማትሪክስ ይሆናል ማለት ነው። ኢንም ተመልከቱት 1 2 ሮ 1 2 3 4 ኮለመን ስለዚህ 2 by 4 ማትሪክስ። እንግዲህ 2 by 4 4 by 2 2 by 2 3 by 3 4 by 1 እዚህም አንድ ሮ አለ 4 ኮለመን አለ 1 by 4 እነዚህ ቫልዩዎች ምንድናቸው? ሳይዝ ናቸው። m/n ስንል የነበረው ማለት ነው በቁጥር ሲተካ። ስለዚህ እንደዚህ አድርገን ማትሪክስን ሪፕሬዘንት ማድረግ እንችላለን ወይም የሆነን ዳታ በማትሪክስ ፎርም እንደዚህ አድርገን ኦርጋናይዝ አድርገን ማስቀመጥ እንችላለን ማለት ነው። Another definition a matrix which are n by 1 or 1 by n are called vector ይባላሉ። እንግዲህ አሁን n by 1 ሆነ ማለት ምን ብቻ ነው ያለው ማለት ነው? ሮ ብቻ ነው ያለው ማለት ነው። ኮለመኑ አንድ ኮለመን ብቻ ነው ያለው ማለት ነው። አንድ ኮለመን ብቻ። እዚህ ደግሞ አንድ ሮ n ያክል
ኮለመን ያለው ማለት ነው። ስለዚህ ምን ይባላል? such kind of matrix ቬክተር ይባላል ማለት ነው። ቬክተርስ thus n by 1 ማትሪክስ ከሆነ ለምሳሌ a11 a21 up to a to n ድረስ እንደዚህ አይነት ሪፕሬዘንቴሽን አለው። ስለዚህ ይሄ ምን ይባላል? ኮለመን ቬክተር ይባላል። ኮለመን ብቻ ነው ያለው is called a column vector እንለዋለን። and 1 by n ከሆነስ 1 by n የማለት 1 ሮው እና n ያክል ኮለመን ካለውስ ምን ይባላል? ሮ ቬክተር ይባላል። ሮ ቬክተር እንደምታዩት እንደዚህ ሆሪዞንታል ከሆነ ሮ ቬክተር፣ ቨርቲካል ከሆነ ደግሞ ኮለመን ቬክተር እንለዋለን ማለት ነው። ኦኬ another definition 3.3 submatrix submatrix ምንድነው? let A be an m by n matrix. A submatrix of a matrix A is any matrix of size r by s with r less than or equal to m and s less than or equal to n, which is obtained by deleting any collection of rows or columns of a matrix A. አሁን የምንላችሁ ፈልጎ መሰላችሁ ለምሳሌ A የተባለ ማትሪክስ ሳይዙ m by n ነው እንበል። ስለዚህ m by n ከሆነው ማትሪክስ ላይ ሌላ ማትሪክስ r by s የሆነ ማትሪክስ ብናገኝ ነገር ግን r ማለት ከm ያነሰች ወይም እኩል የሆነች ልትሆን ትችላለች። ኦኬ ከኦሪጂናሉ ሳይዝ ማለት ነው። sም በተመሳሳይ ከn ያ ማለት ከኦሪጂናሉ ኮለመን ያነሰ ወይም እኩል የሆነ ሊሆን ይችላል። ስለዚህ ድሌት በማድረግ ያ ማለት አንዱን ኮለመን ወይም የተወሰነውን ኮለመን ወይም ሮ በማጥፋት የምናገኘው ማትሪክስ which is called submatrix ይባላል። submatrix ማለት የማትሪክሱ ክፍል ነው፣ የተወሰነው ክፍል። ለምሳሌ ግልጽ ለማድረግ for example given a matrix A 1 2 3 2 3 4 3 4 5 so የመጀመሪያው 1 2 3 2 3 4 1 2 3 2 3 4 ማለት የመጨረሻዋን ደልተናታል ማለት ነው። ስለዚህ by deleting any collection of rows or columns አይደለም። ስለዚህ የመጨረሻዋን ሮ ምን አድርገናት? ደልተናት ማለት ነው። ስለዚህ ምን ሆነ ማለት ነው? is a submatrix of A which is obtained by deleting the third row of A. ያ ማለት የመጨረሻውን ሮ አጠፋ ነው። ይህ ማትሪክስ ስንት በስንት ሆነ? 2 by 3 ሆነ ማለት ነው። አሁን 2 by 3 ሲሆን እዚህ ላይ 2 by 3 ማለት እንግዲህ r by s ያልነው ማለት ነው። ኦኬ 3 እንዳለ አልተቀየረም። 2 የሚለው ግን ተቀይሯል። 2 ማለት የr ቫልዩ ማለት ነው። r ከማን ማነስ ወይም እኩል መሆን መቻል አለበት ብለናል? ከm ያ ማለት 2 ከ3 ያንሳል ወይም እኩል ይሆናል እንደማለት ነው። ምክንያቱም የመጀመሪያ የተሰጠን 3 by 3 ነበረ። የመጨረሻውን ሮ ስናጠፋው 2 by 3 ይሆናል ማለት ነው። ኦኬ ስለዚህ እዚህ ጋር r by s የሚለው እንዳይደናገራችሁ ግረ መንገድ ልንገራችሁ ብዬ ነው። ሁለተኛው ደግሞ 1 2 3 3 4 5 ማንን አጠፋን? የመጨረሻውን ኮለመን አጠፋ ነው ማለት ነው። ስለዚህ deleting the የመሐከለኛውን ያጠፋን የመሐከለኛውን 1 2 3 1 2 3 3 4 5 ማለት 2 3 4ን አጥፍተነዋል ማለት ነው። ሶስተኛው ደግሞ 3 4 4 5 3 4 4 5 ያ ማለት ምን ማለት ነው? የመጀመሪያውን ሮ የመጀመሪያውን ኮለመን አጠፋ ነው ማለት ነው። a matrix which is obtained by deleting the first column and the first row. ስለዚህ እንደዚህ አድርገን የምናገኘው ማትሪክስ which is called submatrix ይባላል ማለት ነው። በጣም ኢዚ ኮንሰፕት ነው ማለት ነው ይሄ ነገር። ጋይስ ሌላኛው ዴፊኒሽን ደግሞ ኢኳሊቲ ኦፍ ማትሪክስ ነው። ማትሪክሶች እኩል ናቸው ልንላቸው የምንችለው ምን ሲሆን ነው? two matrices of some size of the same size aij m by n and matrix b ደግሞ bij m by n ቢሆን ሁለቱ ማትሪክሶች እኩል ናቸው የምንላቸው ወይም are said to be equal written as a which is equal to b if and only if aij which is equal to bij ከሆነ ነው። for all ij አይታችኋል። ሁለት ማትሪክሶች እኩል ናቸው ልንላቸው የምንችለው ምን ሲሆን ነው ብለናል? aij ከbij ጋር እኩል ሲሆን ያ ማለት aij ከbij ማለት a11 ከb11 ጋር
B to 3 ብንል A to 3 ብንል ከB to 3 ጋራ A 4 5 ብንል ከB 4 5 ጋራ A 3 3 ብንል ከB 3 3 ጋራ እኩል መሆን መቻል አለበት እንደማለት ነው። ሁለት ማትሪክሶች እኩል ናቸው ለመባል ለምሳሌ እዩት determine the value of A, B, C and D for which the matrix A and B are equal አሁን A እና B የተባሉ ማትሪክሶች እኩል ናቸው ተብለን ተሰጥተናል። እኩል ከሆኑ ግን የተሰጡትን ቫሪያብሎች ያ ማለት ABCDን ፈልጉ ተብለናል። ስለዚህ A ማለት 5 0 4 2 B ማለት ደግሞ A C B D ተሰጥቶናል። ስለዚህ ሁለት ማትሪክሶች እኩል ለመሆን A ij ከB ij ጋር እኩል መሆን መቻል አለበት ብለናል። ያ ማለት A11 ማለት 5 ነች ከB11 ጋር እኩል መሆን አለባት ከA ጋር። ስለዚህ 5 ከA ጋር እኩል ነች 4 ከB ጋር እኩል ነች 0 ከC ጋር እኩል ነች 2 ከD ጋር እኩል ነች። ስለዚህ በዚህ ወይ ነው እኩል ናቸው ልንላቸው የምንችለው ማለት ነው ማትሪክሶችን። ስለዚህ by definition we have A11 ከB11 ጋር እኩል ነው that implies A which is equal to 5 A12 ከB12 ጋር እኩል ነው ያ ማለት B4 ይሆናል። A21 ከB21 ጋር እኩል ነው ያ ማለት C0 ነው። A22 ከB22 ጋር እኩል ነው D ስንት ይሆናል 2 ይሆናል ማለት ነው። ስለዚህ እዚህ ላይ A11 እቺ ነች A12 ይሄ ነው A21 A22 እዚህ ጋር B11 B12 B21 B22 እንደማለት ነው። ስለዚህ በዚህ way መረዳት ያስፈልጋል ማለት ነው። B ደግሞ find the value of alpha and beta for which the given matrix A and B are equal. look A እና B እኩል ናቸው ተብለናል ሁለቱ ማትሪክሶች። ስለዚህ አልፋ እና ቤታን እስኪ ፈልጉ ተብሎ ተሰጠን። ስለዚህ ማትሪክስ A እንደምታዩት 1 3 2 1 ተሰጥቷል። B ደግሞ አልፋ ማይነስ ቤታ አልፋ አሁንም እዚህ ላይ 2 እና -1 ኦኬ። ስለዚህ ምን ይለናል መሰላችሁ እንዴት አድርገን ነው የምንፈልገው 1 ማለት ከአልፋ ማይነስ ቤታ ጋር እኩል ነች 2 ከ2 ጋር እኩል ነች ያ 3 ከአልፋ ጋር እኩል ነች -1 ከ-1 ጋር እኩል ነው። ስለዚህ አልፋ ከ3 ጋር እኩል ነች ከተባለ አልፋ 3 ነች ብለን እንሄዳለን። ከዛ 3ን እዚህ ላይ እንተካታለን 3 ማይነስ ቤታ which is equals to 2 እንደማለት ነው። ተመልከቱ A11 ከB11 ጋር እኩል ነው that is አልፋ ማይነስ ቤታ ከ1 ጋር እኩል ነው። A21 ከB21 ጋር እኩል ነው አልፋ ከ3 ጋር። ስለዚህ 3ን ካገኘን ምን እናደርጋለን ማለት ነው ቀጥታ መተን አልፋ ላይ እንተካታለን 3 ማይነስ ቤታ እኩል ነው 1 ከዛ ቤታ 2 ይመጣልናል ማለት ነው። ኦኬ ስለዚህ 3 ማይነስ 2 1 ይሆናል 1 ከ1 ጋር እኩል ሆነ እንደማለት ነው። እንደዛ አድርገን ነው እንግዲህ ሁለት ማትሪክሶች እኩል ናቸው ተብሎ ሲሰጠን ካልኩሌት ማድረግ የምንችለው የተሰጠንን ቫልዩ ወይም ቫሪያብል ማለት ነው ባጭሩ። Another definition zero of matrix. An M by N matrix A which is equal to Aij star to be the zeros matrix or zero matrix if Aij which is equal to 0 for Inj. Look ዜሮ ማትሪክስ የምንለው እንግዲህ የሆነ ማትሪክስ ኦል ኢንትሪው በሙሉ ዜሮ ከሆነ ነው ሁሉ ውስጥ ያለው ነገር በሙሉ ዜሮ ከሆነ ዜሮ ማትሪክስ ይባላል። ለምሳሌ ይሄንን እዩት አሁን 2 by 2 ነው 0 0 ነው እንዳለ እዚህ 3 by 3 ያለን 0 0 እንዳለ ይሄ ደግሞ 4 by 2 አለን 0 0 እዚህ ጋር 2 by 4 አለን 0 0 ስለዚህ የዜሮ ማትሪክስ ይባላል ማለት ነው። ስለዚህ እንደዚህ አድርገን ማትሪክስን ዲፋይን ማድረግ እንችላለን ማለት ነው። ይሄ ቶፒክ አጠቃላይ definition of matrix ምን እንደሚመስል አሁን ለምሳሌ zeros matrix ማለት ነው equality of matrix ማለት ነው sub matrix ምን ማለት ነው even ራሱ matrix ምን ማለት ነው የሚለውን ነገር ያየንበት ቶፒክ ነው ማለት ነው። ስለዚህ እዚህ ላይ 1-3 የሚደርሱ ጥያቄዎች አሉ በጣም ቀላል ናቸው። እነዚህን ኤክሰርሳይሶች መሞከር አለባችሁ ማለት ነው። ምክንያቱም እነዚህን ኤክሰርሳይሶች በቀላሉ መስራት ካልቻላችሁ እስካሁን ያወራነው ነገር ግልጽ አልነበረም ማለት ነው። ስለዚህ ያልገባችሁ ነገር ካለ ሐሳብ አስተያየት ካላችሁ ኮሜንት ሴክሽን ላይ ማስቀመጣችሁን እንዳትረሱ ማለት ነው። ላይክ ሰብስክራይብ ማድረጋችሁን እግረ መንገዳችሁን እንዳትረሱ ማለት ነው። ወደሚቀጥለው ቶፒካችን እናልፋለን። ቀጥለን የምናየው ቶፒካችን ደግሞ ማትሪክስ አልጀብራ ነው።
ማትሪክስ አልጀብራ አልጀብራ ስንል እንግዲህ እዚህ ጋር ካልኩሌሽን አለ ማለት ነው። መደመር፣ መቀነስ፣ ማካፈል ምናምን የሚባሉ ነገሮች ይኖራሉ ማለት ነው። እንግዲህ አልጀብራ አለ ማለት ነው። So in this section we discuss addition of matrix, scalar multiplication and matrix multiplication. Okay, አሁን በዚህ ማትሪክስ ላይ ምን ነው የምናደርገው? ማትሪክስን አድ እና ወይም ሳብ እናደርጋለን። አዲሽን ኦፍ ማትሪክስ አለን። ስኬላር መልቲፕሊኬሽን ማለት በሆነ ኮንስታንት ማትሪክስን ማብዛት ማለት ነው። እንዲሁም ማትሪክስ መልቲፕሊኬሽን ማትሪክስንስ እንዴት አድርገን እርስ በርስ እናበዛለን የሚሉ ፖይንቶች ይኖሩናል ማለት ነው። ስለዚህ የመጀመሪያው ሰብ ቶፒክ ምን አለን? አዲሽን ኤንድ ስኬላር መልቲፕሊኬሽን። ኦኬ፣ በመጀመሪያ እንግዲህ ሁለት ማትሪክሶችን እንዴት መደመር እንችላለን፣ ከዛ ደግሞ የሆነ ማትሪክስ በሆነ ስኬላር እንዴት አድርገን ልናበዛው እንችላለን የሚለውን ነገር የምናይበት ክፍል ነው ማለት ነው። Addition and scalar multiplication are the basic matrix operation. To see the usefulness of this operation, let us observe the following sample application. Consider again an automobile company that manufactures two types of vehicles, truck and the passenger cars into different color, red and blue. If the sales for the months of January and February respectively are given by January, which is equal to 15, 20, 10, 16, and February 12, 28, 20, 14. ይሄ መረጃ ቢሰጠን ነው የሚለን። አሁን ይሄ ነገር ቀደም ላይ ስንዋራ የነበረው ነው። የሆነ የመኪና ማምረቻ ድርጅት ሁለት የተለያዩ መኪናዎችን በሁለት የተለያየ ከለር ሲያመርት እንደነበር አይተናል። ስለዚህ ያንን የተሰጠንን ዳታ ወደ ማትሪክስ ፎርም እንዴት አድርገን ማስቀመጥ እንዳለበት ስናይ ነበር። አሁን ደግሞ በሁለቱ ወሮች ውስጥ የተመረቱ ምርቶችን እንያል። ያ ማለት ጃንዋሪ ላይ የተመረተው ምርት እና ፌብሩዋሪ ላይ የተመረተው ምርት። ለምሳሌ በጃንዋሪ የተመረተው በመጀመሪያ ተመልከቱ፣ በሬድ ከለር 15 ትራክ እና 20 ምን ፓሴንጀር ካር፣ በብሉ ከለር ደግሞ 10 ትራክ 16 ፓሴንጀር ካር አመርተናል። ፌብሩዋሪ ላይ ደግሞ 20 ሬድ ትራክ 28 ደግሞ ሬድ ፓሴንጀር ካር ተመርቷል። አሁንም እዚህ ጋር ደግሞ 20 ትራክ እንዲሁም 14 ፓሴንጀር ካር በብሉ ከለር ተመርቷል ማለት ነው። ስለዚህ የጃንዋሪውን እና የፌብሩዋሪውን ልንደምር ነው አሁን እዚህ ጋር። Then the total sale for the 2 months can be given as follows. The total number of red truck sold in 2 months is 15 plus 12. አሁን 15 ሲደመር 12 ትራኩን ለመደመር ነው። ይሄን ያህል 27 ትራክ በሁለት ወር ውስጥ ተሽጧል ማለት ነው። ስለዚህ similarly the total number of blue trucks and red passenger car and blue passenger car sold in the 2 months are given by 10 plus 20 30, 20 plus 28 48, 16 plus 14 30 respectively. ስለዚህ ቀጥታ ደመር 15ን ከ12 ጋር 20ን ከ28 ጋር 10ን ከ20 ጋር 16ን ከ14 ጋር መደመር ቻልን ማለት ነው። So the preceding computation are examples of matrix addition. We can write the sum of 2 by 2 matrix indicating the sale of January and February as January plus February, which is equals to the value of January plus the value of February, which is equals to ብለን ምናል 15ን ከ12 ጋር እንደምታዩት 20ን ከ28 ጋር 10ን ከ20 ጋር ኦኬ እዚህ ጋር ይሁት። አሁንም 16ን ከ14 ጋር አድርገን ደምረን መጨረሻ ላይ የድምር ውጤታቸውን ማስቀመጥ። ስለዚህ ማትሪክስን የምንደምረው በእንደዚህ አይነት ዋይ ነው ማለት ነው። So እስኪ ዲፋይን እናድርገው ማትሪክስ እንዴት ነው የሚደመረው? Let A be a matrix Aij M by N ማትሪክስ ይሁን። B ደግሞ Bij M by N B two matrices of the same size። እንግዲህ ማትሪክስ ለመደመር መጀመሪያው መስፈርቱ ምን መቻል አለበት? ተመሳሳይ ሳይዝ ሊኖራቸው ይገባል። Then the sum of A and B denoted by A plus B is M by N matrix defined by
the formula a plus b which is equals to bij plus aij plus bij ብለን ቀጥታ መደመር እንችላለን ማለት ነው። the sum of two matrix of different sizes undefined ስለዚህ የተለያየ ሳይዝ ያላቸው ሁለት ማትሪክሶችን ግን መደመር አንችልም ይለናል። ማትሪክስ ለመደመር ግዴታ ተመሳሳይ ሳይዝ ሊኖረው ይገባል ማለት ነው። ለምሳሌ for the given matrix A, B, C, D, compute A plus B and C plus D. A ላይ የተሰጠን እንግዲህ A, C, B, D ተሰጥቶናል። B ደግሞ W, X, Y, Z ተሰጥቶናል። ስለዚህ A እና B እንዴት አድርገን እንደምር? A plus W, B plus X, C plus Y, D plus Z በቀላሉ እዚህ ጋም C እና D ለመደመር ደግሞ 1 plus 1 0 plus 1 minus 1 plus 0 1 plus minus 2 1 plus 3 አድርገን ደምረን ጨረስን ማለት ነው። ለዛ አድርገን ቫልዩዎችን ማምጣት እንችላለን ማለት ነው። ስለዚህ ማትሪክስን መደመር በጣም ቀላል ነው። ሌላኛው ደግሞ እዚህ ጋር ቴረም አለን። ቴረም ሎስ ኦፍ ማትሪክስ አዲሽን የሚል ተረም አለን ማለት ነው። let A, B, C be matrices of same size m by n 0 then m by n 0 matrix then ይለናል። እዚህ ጋር ተመልከቱ። አሁን ABC የሚባሉ ማትሪክስ ኦፍ the same size m by n የሆነ ማትሪክስ አለን። ከዛ በተጨማሪ 0 አለን እንበል። ኦኬ then the m by n 0 matrix ተመልከቱ። አሁን እዚህ እንዳትወዛገቡ ጊቭናችን ምንድነው? ABC ያልናቸው m by n ነው ሳይዛቸው። 0 ደግሞ m by n የሆነ 0 ማትሪክስ አለናል። ተመሳሳይ ከማለት ነው ከABC ጋራ ተመሳሳይ የሆነ m by n ሳይዝ ያለው 0 ማትሪክስ ይኖረናል። ዜን ብሎ ስንት ህጎች አሉን? ወደ 5 የሚደርሱ ህጎች አሉን። የመጀመሪያው ክሎዠር ሎ ኦፍ አዲሽን ያ ማለት A plus B is an m by n matrix። አሁን A ማለት m by n ማትሪክስ ከሆነ B ማለት m by n ማትሪክስ ከሆነ A plus B m by n ማትሪክስ ነው የሚሆነው ማለት ነው ድምር ውጤቱ ራሱ። ሁለተኛው አሶሲኤቲቭ ሎ ነው። አሶሲኤቲቭ A plus B plus C ማለት A plus B plus C ማለት ነው። በእንደዚህ አይነት ወይ ማስቀመጥ እንችላለን። ሶስተኛ ሎ ደግሞ ኮሚታቲቭ ሎ ነው። A plus B ከB plus A ጋራ ተመሳሳይ ነው ብናዘዋውረው የሚቀይር ባህሪ ማለት ነው ባጭሩ። አራተኛ አይደንቲቲ ሎ ነው። አይደንቲቲ ሎ ማለት እንግዲህ A plus 0 which is equals to ከA ጋር ነው። 0 ምን መሆን መቻል አለበት ብለናል? m by n የሆነ 0 ማትሪክስ ነው ብለናል ቀደም። ሌላው ኢንቨርስ ነው። ኢንቨርስ ማለት አንድ ማትሪክስ ከኔጋቲቭ ቫልዩ ጋራ ሲደመር A plus of the negative of matrix A which is equals to 0 ይሆናል። A minus A እንደማለት ነው። ስለዚህ 0 ማትሪክስ ነው ሳይዙ m by n የሆነ 0 ማትሪክስ ይሆናል እንደማለት ነው። ስለዚህ የቴረም የሚወራ አጠቃላይ ስለነዚህ ስለ አምስቱ ሎዎች ይሆናል ማለት ነው። ሌላኛ ደግሞ እዚህ ጋር ዴፊኒሽን አለ 3.7 ስኬላር መልቲፕሊኬሽን የሆነ ማትሪክስ በሆነ ስኬላር ብናበዛው ምን ይሆናል ውጤቱ? let A which is equals to Aij be an m by n matrix and alpha a scalar ብትሆን ኦኬ አሁን የተሰጠን ማትሪክስ A ተሰጥቶናል፣ ሳይዙ ተሰጥቶናል። አልፋ የተባለች ደግሞ ስኬላር ብትኖረን ወይም ኮንስታንት ብትኖረን then the product of the scalar alpha with a matrix A denoted by alpha A is defined by alpha A which is equals to alpha times the matrix Aij m by n። ስለዚህ አልፋ የተባለችው ስኬላር ወይም ኮንስታንቷ ውስጥ እየገባች ማትሪክስ ውስጥ ያሉ እያንዳንዱ ቫልዩዎችን ማብዛት ትችላለች ማለት ነው። ለምሳሌ እዚህ ያለውን ነገር ለማጠናከር የተሰጠ ኤግዛምፕል አለ። Consider the automobile manufacturing company once again. Suppose the company's sales for the months of January and March respectively are given by
January 15, 20, 10, 16 and March 18, 14, 22, 20 ተብሎ ቢሰጠን A. If the sale of January is to be doubled in February, then the sale of February should be twice of January. አሁን እንግዲህ በፌብሩዋሪ የተሸጠው የጃንዋሪውን ዳብል ቢሆን እንዴት አድርገን እንገልጸዋለን? twice of January እናደርጋለን ዳብል ሆነ ማለት። ስለዚህ to j ብለን እናስቀምጣለን። so to እንግዲህ የጀን ቫልዩ እየገባች እያንዳንዱን ቫልዩ ታበዛዋለች ማለት ነው። እዚህ ጋር ያለውን ለምሳሌ እዚህ ጋር ጃንዋሪ 15 10 20 16 ነበረ። ስለዚህ የፌብሩዋሪውን ካልኩሌት ስናደርግ twice of January ከሆነ ውስጥ እየገባች እያንዳንዱ ታበዛዋለች። ስለዚህ 2 times 15 2 times 10 2 times 20 2 times 16 ስለዚህ 30 20 40 32 ይሆናል ማለት ነው። B ደግሞ if the sale of March is to be declined by 50% in April, then the sale of the April should be አሁን 50% decline አደረገ ማለት በ50% ቀነሰ ማለት በግማሽ ቀነሰ እንደማለት ነው። ግማሽ ማለት እንግዲህ 1/2ኛ ማለት ነው። ስለዚህ አፕሪል ማለት ምን ማለት ነው? half of January ነው። ስለዚህ 50% of January ወይም 1/2 of January 50% ማለት እንግዲህ 0.5 ነው። 0.5 ማለት ደግሞ 1/2ኛ ማለት ነው። ስለዚህ 1/2ኛ times January እዚህ ጋር ያለውን በ1/2ኛ ማብዛት ማለት ነው። ኦኬ so እንዴት እናደርጋለን መሰላችሁ? አሁን እዚህ ጋር አንድ ማርችንና አፕሪልን ነው እያወዳደርን ያለን እንጂ ጃንዋሪን አይደለም። እዚህ ጋር የጃንዋሪ ቫልዩ አይደለም እዚህ ውስጥ ያለው። አንድ ነገር ግራ እንዳይገባችሁ በጃንዋሪ ፈንታ ማን ታስገቡታላችሁ? ማርችን አስገቡት ኤም በሉት። እዚህ ጋር በጀ ፈንታ ኤም ነው የሚገባው። ምክንያቱም 18 14 22 20 የሚለው 18 22 14 20 የሚለው የማርች ቫልዩ እንጂ የጃንዋሪ አይደለም። ስለዚህ ለማንኛውም ማሰራሩ እንዲገባችሁ ነው። half times 80 half times 40 half times 22 half times 20 ብለን 9 7 11 10 አድርገን ማስቀመጥ እንችላለን ማለት ነው። ስለዚህ የሆነን ማትሪክስ በስኬላር ወይም በኮንስታንት ስናበዛ ውስጥ እየገባ እያንዳንዱ ቫልዩዎችን ምን ማድረግ ይችላል ማለት ነው? ማብዛት ይችላል ማለት ነው። እዚህ ጋር ለምሳሌ AB ተሰጠን ማትሪክስ compute 4 times A and A minus B minus 1 times B ማለት A minus B ማለት ነው ባጭሩ። ስለዚህ 4 times A ማለት እዚህ ውስጥ እየገባ በአራት ማብዛት 4 ሲባዛ በ1 4 ሲባዛ በ3 4 ሲባዛ በ2 4 ሲባዛ በ4 ቀላል ነው። እዚህ ጋር ደግሞ A minus 4 times B A ማለት 1 2 3 4 ሲቀነስ እንልና ኔጌቲቭ B ኔጌቲቭ 2 ኔጌቲቭ 1 ኔጌቲቭ 4 ኔጌቲቭ 3 አድርገን እንሰራለን። ከዛ አውት ተመልከቱት 4A ማለት የቱ ይመጣል? ይሄ ይመጣል። A minus B ማለት ደግሞ ተመልከቱ 1 2 3 4 አለን። ከዛ በኔጌቲቭ B እናበዛዋለን። ኦኬ 1 2 3 4 ማይነስ ኦፍ ይሆናል ማለት ነው እያንዳንዱ። እዩት ኔጌቲቭ 1 ውስጥ እየገባች እያንዳንዱ ታበዛዋለች። ከዛ በኋላ ስንደምር 1 ፕላስ ኔጌቲቭ 2 2 ፕላስ ኔጌቲቭ 4 3 ፕላስ ኔጌቲቭ 1 4 ፕላስ ኔጌቲቭ 3 ከዛ ቫልዩ ማይነስ 1 ማይነስ 2 2 1 ይመጣል ማለት ነው። ስለዚህ ስኬላር መልቲፕሊኬሽን በዚህ ዋይ ነው ማለት ነው የሚሰራው። ኦኬ ሌላኛው ቴረም ደግሞ ሁለተኛው ቴረማችን ነው። ቴረም 3.2 ሎስ ኦፍ ስኬላር መልቲፕሊኬሽን let A be a matrix of a same size m by n and alpha and beta scalar ቢኖሩን then closure law of scalar multiplication ምን ይለናል? A times alpha times A is an m by n matrix እንግዲህ የሆነ ማትሪክስ በሆነ ስኬላር ቢበዛ ሳይዙ አይቀየርም እንዳለ m by n ሆኖ ይቀመጣል። አሶሲኤቲቭ ፕሮፐርቲ ወይም ሎ ስናይ ደግሞ አልፋ ታይምስ ቤታ ታይምስ አልፋ ማለት አልፋ ታይምስ ቤታ ታይምስ አልፋ ኤ ጋር እንግዲህ የነ ሪሌሽን ተመሳሳይ ነው። ዲስትሪቢዩቲቭ ደግሞ አልፋ ኢንቱ ኤ ማትሪክስ ኤ ፕላስ ማትሪክስ ቢ ማለት አልፋ ውስጥ እየገባች ማብዛት ትችላለች። አልፋ ታይምስ ኤ ፕላስ አልፋ ታይምስ ቢ ዲስትሪቢዩቲቭ ፕሮፐርቲን ደግሞ አሁንም እዚህ ላይ
ከዚህ ይለያል። እዚህ ጋር ማትሪክሶች ናቸው ኤ እና ቢ፣ እዚህ ጋር ደግሞ ስኬላሮች። ስለዚህ አልፋ ፕላስ ቤታ ታይምስ ኤ ማለት አልፋ ኤ ፕላስ ቤታ ኤ። ኦኬ እንደዚህ ማድረግ እንችላለን። ሞኖዲያል ሎ የምንለው ደግሞ ሞኖይዲያል ሎ የምንለው ደግሞ 1 ታይምስ ማትሪክስ ኤ አይደንቲቲ ነው ማለት ምንድነው? አይለወጥ ማለት ነው። ራሱ ኤ ይሰጠናል ማለት ነው። ሶ በእነዚህ ሎ መሰረት እዚህ ላይ የተሰጡ ኤግዛምፕሎች አሉ። በጣም ቀላል ናቸው። ለምሳሌ እዩ A 1 2 0 1 B 2 1 0 1 C A B C D ተሰጥቷል። ስለዚህ twice of A plus B ፈልጉ ቢባል 2 እንልና A እና B እንደምራቸዋለን። A እና B ከዛ ድምር ውጤቱ 3 2 1 2 ይመጣል። ከዛ በሁለት ማብዛት እያስገባን ማለት ነው። በጣም ቀላል ነው። twice of A plus twice of B አድርገን ብንሰራውም ተመሳሳይ ነው። ኦኬ አንደኛ A እና B እንደምረን በሁለት ማብዛት፣ ሁለተኛ ደግሞ 2 times A 2 times B ብለን ብንሰራው ውጤቱ ተመሳሳይ ነው። ስለዚህ twice of A plus B እኩል ነው 2A plus 2B። ይሄው መጨረሻ ውጤቱ ሁለቱን ይሁት የዝንና ይሄንን አንድ አይነት ነው። ስለዚህ አይለወጥም። እዚህ ጋር ደግሞ solve for x in the matrix equation to x plus A which is equals to B where A which is equals to 4 0 minus 2 2 and B ደግሞ 6 8 minus 4 0 ተሰጠን። ስለዚህ ማን እንፈልጋለን? x እንፈልጋለን። እንዴት አድርገን እንስራው ይሄንንስ? we begin by solving the equation of x to obtain 2x which is equals to b minus a. ኦኬ አሁን 2x plus a ነበር አይደል? ወደዚህ ስንወስደው 2x which is equal to b minus a ይሆናል። ወደዚህ ሲሄድ a ማለት ነው። ስለዚህ 2x b minus a ተዛ ኦቨር ቱ ማድረግ እንችላለን። x ማለት half of b minus a። ስለዚህ half of b minus a ደግሞ ልክ ላይ እዚህ በሰራነው መሰረት ሎችን ተጠቅመን መስራት ነው። so x which is equals 1 over 2 into ብለን ቤታ ማትሪክስ b ሲቀነስ ማትሪክስ a 6 የb ነው ሲቀነስ 4 የa ነው 8 የb ነው ሲቀነስ -2 የa ነው -4 -0 b ሲቀነስ a ማለት ነው 0 ሲቀነስ 2 ሶ ፋይናሊ ስንት ይመጣልና 1 5 -2 -1 ሆኖ ይመጣል ማለት ነው። ኦኬ ሶ ይህ አካባቢ እጅግ በጣም ኤሌመንታሪ የሚባል አይነት አሰራር ነው። በጣም ቀላል የሚባል ማለት ነው። ኦኬ ስለዚህ እንደዛ አድርገን እንሰራለን ማለት ነው። ሌላኛው ቶፒካችን እዚህ ጋር ሰብ ቶፒካችን ደግሞ ማትሪክስ መልቲፕሊኬሽን ነው። አሁን እስካሁን ሁለት ማትሪክሶችን መደመር በስኬላር ማብዛት እና ያን ነገር ነው እስካሁን ስናይ የነበረ። ማትሪክስ መልቲፕሊኬሽን ደግሞ አሁን ነው ያለን ማለት ነው። ተዝቀደም እንግዲህ ስለ መልቲፕሊኬሽን ስንል ስኬላር መልቲፕሊኬሽን የሆነ ማትሪክስ በሆነ ኮንስታንት ማብዛት የሚለውን ነበር ስናይ የነበረ። አሁን ማትሪክስ መልቲፕሊኬሽን ምን ይመስላል የሚለውን ነገር እናያለን ማለት ነው። ስለዚህ እዚህ ላይ ያለው ቶፒክ የተወሰነ ትንሽ ሶፊስቲኬትድ ነው ወይም ወሰብሰብ ያለ ነው። እዚህ ላይ ትኩረት ልታደርጉ ይገባል ማለት ነው። እስካሁን ያለው ኤሌመንታሪ ነገር ነው። አሁን ላይ እዚህ ላይ ማትሪክስ መልቲፕሊኬሽን ላይ ግን ትንሽ ወሰብሰብ ይላል። ግራ የሚያጋባም ነገር አለው። ለምሳሌ ሎወር ግሬድ ላይ ለምሳሌ ስለ ማትሪክስ አይ ቲንክ 11 ወይም 12ኛ ክፍል ላይ እሱ ላይ በደንብ ታልተገለጸላችሁ እዚህ ላይ ትንሽ ሊያስቸግራችሁ ይችል ይሆናል። ግን ቀላል በሆነ ወይ አሳያችኋለሁ ማለት ነው እንዴት እንደሚሰራ። እዚህ ላይ ዲቴሎች አሉ እንዴት መደመር እንደምንችል እንዴት ማብዛት እንደምንችል ምናምን ነገሮች የተወሰነ ኮንሰፕቶች አሉ እዚህ ላይ የተዘረዘሩ ነገሮች ማለት ነው። ግን ዝም ብለን ወደ ዋናው እንግባ ቀጥታ ማለት ነው። ምክንያቱም እዚህ ላይ ያለውን መግቢያውን አየነውም አላየነውም ብዙም እንትን የሚልልን ነገር ስለሌለ ቀጥታ ወደ ዋናው እንገባለን ማለት ነው። ስለዚህ ከምን እንጀምራለን ማለት ነው? ከዲፊኒሽኑ እንጀምራለን ማለት ነው። እዚህ ላይ ያለው ነገር የሆነ ስለ ኳስ ነው የሚያወራው። ኳስ ላይ ለምሳሌ ምንድነው የሚለው መሰላችሁ? A football stadium has 3 concession area allocated in the south, north and west stand. ከዛ ሳውዝ ስታንዱ፣ ኖርዝ ስታንዱ፣ ዌስት ስታንዱ የራሱ የሆነ ቫልዩ አለው እዚህ ላይ የተሰጠ ፒኑትስ፣ ሆት ዶግስ፣
ሶዳስ የሚሉ እዚህ ላይ ቫልዩዎች አሉ። ከዛ በኋላ እንዴት አድርገን ይህ መግቢያ ራሱን የቻለ ክፍያ አለው። ለምሳሌ ኳስ ሜዳ ላይ ሲገቡ ልክ ሁሉም ቦታዎች እኩል ክፍያ የላቸው። ኦኬ ለምሳሌ እኛ ሀገር ራሱ ስታዲየም ሚስማር ተራ ምናምን የሚባል ነገር አለው። ወይም ባጭሩ ምን ልበላችሁ ቪአይፒ የሚባልና ተራ ነገር የለም። የቪአይፒው ለምሳሌ ብዛት ያለው ክፍያ አለው ወይም ከፍተኛ ክፍያ አለው። ተራ ደግሞ መቀመጫ ኖርማል ክፍያ ነው ያለው። እሱን ነገር ነው እዚህ ላይ ያለው የሚያብራራው ባጭሩ እና እንዴት ማብዛት እንደሚችል ምናምን ነገር ነው እያሳየ ያለ። ግን ሞር ክሊር ለማድረግ ወደ ዋናው ገብተን ብናየው ይሻላል ብዬ ስላሰብኩኝ ነው ማለት ነው። ምክንያቱም ይሄንን እዚህ ላይ ያለውን ነገር ስላየ ነው ያን ያክል እንትን አናገኝም። ስለዚህ ማትሪክስ መልቲፕሊኬሽን ማለት ምን ማለት ነው? ሌት ኤ ቢ ኤ አይ ጄ ኤም ባይ ኤን ኤንድ ቢ ደግሞ ቢ አይ ጄ ኤን ባይ ፒ የሆነ ማትሪክስ ቢሆን ተመልከቱ ሳይዛቸውን። የመጀመሪያው ኤም ባይ ኤን ነው፣ የቢ ደግሞ ኤን ባይ ፒ ነው። ስለዚህ የተለያየ ሳይዝ ነው ያላቸው ማለት ነው። ሁለት ማትሪክሶች ቢሆኑ then the product of AB denoted by AB is an M by P matrix whose Ij's entry is defined by the formula AB Ij which is equals to the summation of A I K B K J K starts from 1 up to N which is equals to A I1 plus B1 J plus AI2 plus B2J plus AI3 B3J plus እያለ ይቀጥላል። ተመልከቱ እዚህ ላይ ያሉትን ቫልዩዎች። አሁን የቢ የኤ ኮለመን ከቢ ሮ ጋር አንድ አይነት ነው። 1 1 እዚህ 2 2 አሁን የኤ ይችቱ ማለት ለኤ ለኤ ምንድነች? ኮለመን ነች። ቱ ለቢ ምንድነች? ሮ ነች። ስለዚህ የቢ የኤ ኮለመን ከቢሮ ጋራ አንድ አይነት መሆን መቻል አለበት ማለት ነው። እዚህ ጋርም ተመልከቱት ኤም ባይ ኤን ነው። ኤም ማለት የኤ ማትሪክስ ምኑ ነው? ሮው ነው። ኤን ደግሞ ኮለመኑ ነው። ቢ ላይ ስንመጣ ኤን ሮ አለው፣ ፒ ያክል ኮለመን አለው። ስለዚህ ሁለት ማትሪክሶች ለመባዛት እርስ በርሳቸው ለመባዛት ተመሳሳይ የሆነ ምን ሊኖራቸው ይገባል? ተመሳሳይ የሆነ ሳይሆን ኤ ላይ ያለው ነምበር ኦፍ ኮለመን ቢ ላይ ካለው ሮ ጋር እኩል መሆን መቻል አለበት። ኤን ከኤን ጋር እኩል መሆን መቻል አለበት ማለት ነው። አይታችኋል። እቺን ከዚች ኤን ጋር እኩል መሆን መቻል አለበት። አለበለዚያ ግን መባዛት አይችልም ማለት ነው። ከዛ ኤን እና ኤን እኩል ከሆኑልን መጨረሻ ላይ ተባዝቶ የምናገኘው የማትሪክስ ሳይዝ ምንድነው? ኤም ባይ ፒ የሆነ ማትሪክስ እናገኛለን ማለት ነው። In the other word, the Ij's entry of the product AB is obtained by summing the product of the element in the ith row of A with the corresponding element in the j's column of B ይለናል። እዚህ ላይ ያለውን ድምር ነው ይሄ ያብራራ ያለው። ስለዚህ ነገር እንዴት ነው የሚደመረው የሚለውን ነገር ደግሞ በዲቴል ኤግዛምፕሉ ጋርም ስናየው በጣም ግልጽ ይሆንልናል ማለት ነው። ግን ከዚህ ከዲፊኒሽኑ አንድ ነገር የምትረዱት ሁለት ማትሪክሶች እርስ በርሳቸው ለመባዛት የመጀመሪያው መስፈርት ምን መሆን መቻል አለበት? የመጀመሪያው ማትሪክስ ኮለመን ከሁለተኛው ማትሪክስ ሮ ጋራ እኩል መሆን መቻል አለበት። ኦኬ ከዛ ውጭ ግን እርስ በርሱ ማባዛት አይቻልም ማለት ነው። the above definition can be understood as follow if A ማለት A11 A12 A1 and B1 has only one row ነው እንግዲህ አንድ ሮ ብቻ ነው ያለው and B ደግሞ B11 B2n B21 እና BN1 ይሄ ደግሞ አንድ ኮለመን ብቻ አለው። ኦኬ ስለዚህ ሁለቱን ለማብዛት ብንሞክር A times B ብንል R1 C1 ነው የምናደርገው። R1 C1 ያ ማለት እንግዲህ ይሄ ሮው ሲባዛ በኮለመኑ ከዛ እንዴት ነው የምናደርገው? A11 times B11 plus A12 plus B21 plus A1n times BN1 ኦኬ እንደዛ አድርገን ነው የምናደርገው ማለት ነው።
ይቺ ከዚች ጋር ይቺ ከዚች ጋር ይቺ ከዚች ጋር እየደመርን እንሄዳለን። ስለዚህ ሳሜሽኑ ማለት እዚህ ጋር ይሄ ነው ማለት ነው። አሁን ቀደም ትንሽ ይወሰበሰብባችኋል ያልኳችሁ ለዚህ ነው። መጀመሪያ ማትሪክሱ መባዛት ይችላል አይችልም የሚለውን ኦርደሩን ዲተርማይን ማድረግ መቻል አለብን። ኦርደሩ ሊባዛ የሚችል አይነት ኦርደር ካልሆነ አይባዛም፣ መድከም አያስፈልግም። ከዛ ግን ኦርደሩ ልክ ከሆነልን ቀጥታ እንዴት እንደሚባዛ እዚህ ላይ ዲቴል አለን ማለት ነው። ስለዚህ እዚህ ጋር ለምሳሌ if matrix has A has m rows r1 r2 r3 up to rm and b ደግሞ has n ኮለመን አይታችኋል። የማትሪክስ A የሚያስፈልገው ሮው ነው። ለማትሪክስ B ደግሞ የሚያስፈልገው ኮለመኑ ነው። c1 c2 cp ድረስ ቢሆን ፕሮዳክቱ AB ምን ይሆናል? r1 c1 r1 c2 r1 cp r2 c1 r2 c2 r2 cp እያለ ይሄን ነገር ያስቀምጥልናል ማለት ነው። ይሄ ፕሮዳክቱ ምንድነው? የፕሮዳክቱ ቫልዩ ነው። m by p የሆነ ሳይዝ ያለው ማለት ነው። ሶ ሪማርካችን እንየው። The product AB of two matrix A and B is defined only if the number of column in A ኦኬ ያ ማለት ነው m ማለት ነው። m ሳይሆን እዚህ ላይ የተባዝቶ የወጣው ነው። the number of column ያልነው እዚህ ጋር ያለው ማለት ነው። the number of column in A column ማለት n ነው እኩል ይሆናል ከነምበር ኦፍ ሮ ኦፍ b ከn ጋር። ስለዚህ n እና n እኩል ስለሆኑ ነው ማብዛት የምንችለው እንጂ ከዛ ውጭ ማብዛት አንችልም ማለት። ስለዚህ ለመባዛት on if and only if the number of column in A እና the number of row in B እኩል መሆን መቻል አለባቸው። ከዛ ውጭ ግን ሁለት ማትሪክሶች እርስ በርሳቸው መባዛት አይችሉም ይለናል ማለት ነው። let A ማለት A11 A12 A13 A21 A22 A23 ቢሆን B ደግሞ A11 B11 B21 B31 B12 B22 B32 ቢሆን እነዚህ ሁለት ማትሪክሶች እንዴት አድርገን ነው የምናበዛቸው? መባዛት ይችላሉ። መጀመሪያ ሳይዛቸውን እንየው። የመጀመሪያው ማትሪክስ A ስንት በስንት ነው? 2 by 3 ነው። 2 by 3 እዚህ ጋርስ 3 by 2። ስለዚህ 2 by 3 እና 3 by 2 3 እኩል ሆኑልን ማለት ነው። የመጀመሪያው ማትሪክስ ኮለመን ከሁለተኛው ማትሪክስ ሮ ጋር እኩል ሆነልናል ማለት ነው። ስለዚህ እንዴት ነው የምናበዛ ስንል ደግሞ A11 ከB11 ይባዛል ሲደመር ይሄን ከዚህ ጋር እናበዛዋለን ሲደመር A13 ከB31 ጋር እናበዛዋለን አንድ። ቀጥልን ደግሞ አሁንም የኑ ቫልዩ A11 ከB12 ጋራ A12 ከB22 ጋር A13 ከB32 ጋራ ኦኬ ይሄን ጨረስኩ። ከዛ ስር መጣና አሁንም ይችኛይቱን ከዚህ ጋርም ማብዛት አለው። A21 ከB11 A22 ከB21 A23 ከB31 አሁንም A21 ከB12 A22 ከB22 A23 ከB32 ጋራ አበዛለሁ ማለት ነው። ዜን ውጤቱን ይዩት እዚህ ጋር ለምሳሌ A11 B11 ፕላስ A12 ከB21 ፕላስ A13 ከB31 ጋር አብዝቼ አንድ ቦታ አስቀመጥኩ። ይህ ማለት R1 C1 እንደማለት ነው። R1 C1 R1 ማለት ሮ 1 ሲባዛ በኮለመን 1 ማለት ነው። እዚህ ቦታ ደግሞ R1 C2 R1 ሲባዛ በኮለመን 2 ማለት ነው። እዚህ ቦታ ላይ የሚቀመጠው ደግሞ R2 ሮ 2 ሲባዛ በኮለመን 1። እዚህ ቦታ ላይ የሚቀመጠው ሮ 2 ሉክ ሮ 2 በኮለመን 2። እንግዲህ ይሄንን ከዚህ ጋር እያበዛው እየደመርኩ ከዚህ እያበዛው እየደመርኩ ነው የሚሄደው ማለት ነው። ሶ ይቺን ነገር ካያችኋት ሌላው ሁሉ ኤግዛምፕል መስራት ይችላልላችሁ። አሁን እዚች ላይ ያለችው ነገር እዚች ጋር ያለችው ነገር እዚች ጋር አራቱን ነገሮች ካያችሁ ማለት ነው። ስለዚህ እንደዛ አድርገን ነው የምንሰራ። ለምሳሌ ኮምፒውተር አድርጉ ይላል። ለምሳሌ እንስሩት ቢባል ይሄ ሁለቱ መባዛት ይችላል።
አሁን የማትሪክስ ስንት በስንት ነው? 1/3 ነው። 1/3 ስለዚህ ኤ ላይ ያለው ኮለመኑ ስንት ነው? 3 ነው። ቢስ 3/2 ነው። ስለዚህ ቢ ላይ ያለው ደግሞ ሮው ነው። ሶ ኤ ላይ ያለው ኮለመን ቢ ላይ ካለው ሮው ጋር እኩል ከሆነ መስራት እንችላለን ማለት ነው። ስለዚህ ምንድነው የምናደርገው? ቀጥታ እዩ እንዴት እንዳበዛው 1 ሲባዛ በ1 ሲደመር 2 ሲባዛ በ1 ሲደመር 3 ሲባዛ በ1 አድርገን እናስቀምጣለን። ከዛስ 1 ሲባዛ በ1 2 ሲባዛ በ-1 3 ሲባዛ በ2 አድርገን ነው የምንሰራው። ያ ማለት የችኛይቱ ሮው ከዚህኛይቱ ኮለመን ጋር ትባዛለች፣ ይችኛይቱ ሮው ከዚህኛይቱ ኮለመን ጋር ትባዛለች ማለት ነው ከሁለቱም ጋር። ውጤቱ ስንት መጣ? 6 5። ያ ማለት ስንት በስንት የሆነ ማትሪክስ አገኘን ማለት ነው? 1/2 የሆነ ማትሪክስ አገኘን ማለት ነው። ስለዚህ እዚህ ጋር ሌሎች ኤግዛምፕሎችም አሉ እንዴት እንደሚሰሩ በቀላሉ እዚህ ላይ ያለውን ኮንሰፕት መያዝ ብቻ ነው። እንዴት እንደሚባዛ አበዛዙን ካወቅ ነው ለምን 20/20 40/40 ማትሪክስ አይሆንም በቀላሉ መስራት ይቻላል ማለት ነው። ቦታ ይዛል እንጂ። ስለዚህ እንደዛ አድርገን መስራት እንችላለን ማለት ነው። እዚህ ላይ ኮንሲደር the following diagonal matrix diagonal matrix types of matrix የሚለው ላይ እናያለን። diagonal matrix ምን ማለት እንደሆነ እግረ መንገድን እዚህ ላይ ለመንገር ያክል diagonal matrix ማለት የማትሪክስ አይነት ሆኖ ዲያጎናሉ ብቻ ቫልዩ ያለው ሌላው 0 0 0 ይሆናል። ለምሳሌ a11 a22 a33 ብቻ ነው ሌላው 0 0 ነው። እዚህ ጋር b11 b22 b33 እንጂ ሌላው 0 0 ነው። ስለዚህ such kind of matrix is known as diagonal matrix ይባላል ማለት ነው። and the product of AB is given by ተመልከቱ ፕሮዳክቱ እንዴት ነው ሁለቱን ስናበዛው ያ ማለት ይሄ እዚህ ላይ ያለው ሮ በዚህ ኮለመን ይባዛል። የማለት a11 ታይምስ b11 ብቻ ይሆናል ሌላው 0 0 ስለሚሆን አሁንም ይሄኛውን በዚህ ይሄኛውን በዚህ ቀጥታ ነው የምናበዛው። ምንድነው የሚሆነው መጨረሻ መልሱ መሰላችሁ? ይኸው ላይ a11 b11 a22 b22 a33 b33 0 ስለሆነ ነው ላይ ያለው ስናበዛው 0 ስለሚመጣ ነው። አበዛዙ ተመሳሳይ ነው። ይሄንን ሮ በዚህ ኮለመን ታብታላችሁ። አሁንም ይሄን ሮ በዚህ ኮለመን ይሄን ሮ በዚህ ኮለመን ይሄን ሮ በዚህ ኮለመን ይሄን ሮ በዚህ ኮለመን ይሄን ሮ በዚህኛው ኮለመን ይሄንን ሮ በዚህ ኮለመን ይሄን ሮ በዚህ ኮለመን ይሄን በዚህ አድርገን መጨረሻ ይመጣልን ይሄ ይሆናል ማለት ነው። ሌላኛ ደግሞ እዚህ ላይ አንድ ነገር አለን። in this case AB ከB ኤ ጋር እኩል ሆነ ይለናል። በአጋጣሚ እዚህ ላይ አሁን እዚህ አንድ ማስተዋሻ ነገር ላሳያችሁ። በማትሪክስ መልቲፕሊኬሽን ጊዜ A ታይምስ B ከB ታይምስ A ጋር እኩል ሊሆን አይችልም። ነገር ግን ማትሪክሱ ዲያጎናል ማትሪክስ ከሆነ እንደዛ እኩል ሊሆን ይችላል። ከዛ ውጭ ግን መሆን አይችልም ማለት ነው። ቴረማችን ነው ማትሪክስ መልቲፕሊኬሽን is associative ተጣማጅ ማለት ነው። whenever the products are defined we have A times BC which is equal to AB times C ብለን መግለጽ እንችላለን። ይሄ ምን ይባላል? associative property ነው። associative property we shall write ABC for either A times BC or AB times C. Also for every positive integer n we shall write a the power of n for the product a n terms ብለን መግለጽ እንደምንችል ነው የሚያመለክተው። ሌላው ደግሞ if all multiplication and addition makes sense the following hold for matrix ABC and alpha and beta scalar. እዩ ለምሳሌ አንደኛ a into alpha b plus beta c ማለት ልክ alpha times ab plus beta times ac ብለን ማስቀመጥ እንችላለን። ኦኬ ሁለተኛ ደግሞ alpha b plus bc a ማለት ምን ማለት ነው? alpha into ba plus beta into ca ብለን ማስቀመጥ እንደምንችል እነዚህ ሁለት ፖይንቶች ተቀምጧል ማለት ነው በቴረም። ስለዚህ በዚህ ወይ መረዳት ያስፈልጋል ማለት ነው። እንግዲህ ይሄን ይመስላል ማለት ነው
ያሁኑ ሁለተኛው ክፍል ወይም ማትሪክስ መልቲፕሊኬሽን እንዴት ማባዛት እንደሚችል ሁለት ማትሪክሶች ለመባዛት እንግዲህ የራሳቸው የሆነ መጀመሪያ ሩል አለ። ያ ማለት የመጀመሪያው ምንድነው ብለናል? ኤ እና ቢ ለማባዛት ከፈለግን ሁለት ማትሪክሶች ኤ ማትሪክስ እና ቢ ማትሪክስን ማብዛት ተፈለግ መጀመሪያ ሳይዛቸውን ማየት መቻል አለብን። ሳይዛቸው ለመባዛት ይሆናሉ። ኦኬ ምንድነው ብለናል? የመጀመሪያው ኤ ላይ ያለው ማትሪክስ ኮለመኑ ቢ ላይ ካለው ሮ ጋር እኩል መሆን መቻል አለበት። ከዛ ውጭ ግን ማብዛት አንችልም ብለናል። እሱን ሩል ካሟላ ቀጥታ ማብዛት እንችላለን በቀላሉ ማለት ነው። ሶ በዚህ ወይ ነው ማብዛት የምንችለው ማለት ነው። እንግዲህ የዛሬው ክላስ ይሄን ይመስል ነበር። በቀጣይ ክላስ የምናየው ታይፕስ ኦፍ ማትሪክስ ከሚለው ጀምረን የምናይ ይሆናል ማለት ነው። እንግዲህ እስካሁን ድረስ አብራችሁ ስለነበራችሁ እጅግ በጣም አድርጌ አመሰግናለሁ። ያልገባችሁ ክሊር ያልሆነላችሁ ነገር ወይም ያልተገለጸላችሁ ነገር ካለ ሐሳብ አስተያየት ካላችሁ ኮሜንቶች ካሏችሁ ኮሜንት ሴክሽን ላይ ብታስቀምጡልኝ የሚደርሰኝ ይሆናል ማለት ነው። በድጋሚ አሁንም ለቻናሉ አዲስ ከሆናችሁ ላይክ እና ሰብስክራይብ ማድረጋችሁን እንዳትረሱ። በሚቀጥለው ክላስ ከምንገናኝ ድረስ መልካም ሁሉ ተመኘው። ባይ ባይ።